ሳባ አቤት። ተኛሽ እንዴ? አይ አልተኛውም። አሁን ነቃ። ምን ነው የምትፈልገው ነገር አለ እንዴ? አይ ምንም አልፈለግኩም። ብቻዬን ሳሎን መቀመጥ ደብሮኝ ነው። ማብራቱን አጥፍተሽ ነው የተኛሽው? ክፍሉ በጣም የቀዘቀዘ ይመስላል። አዎ መብራቱንማ አጥፍቼዋለሁ። አይኔን ሰላመመኝ ቶሎ ብዬ ጋደም ብዬ ነው። ቅዝቃዜውማ ያው መስኮት ክፍት ስለሆነ ይሆናል። ቆይ እኔ እዘጋዋለሁ። አንተ ግን ለምን እረፍት አታደርግም? እሺ እኔ መልካም፣ አንቺ ታለሽልኝ እኮ ጨለማውን ብርሃን ነው የሚሆንልኝ። የሆነ ሽቶ ይሸተኛል። ሽቶ ተቀብተሽ ነው እንዴ የተኛሽው? አረ አልተቀባውም። ቅድም ከመተኛቴ በፊት የፊት ክሬም ተጠቅሜ ነበር። ሳባ። አቤት። ማን ነው በዚህ ሰዓት የሚደውለው? የኔ ስልክ ነው። የኔ ፍቅር። ለጠዋት እንዳላረፍድ የሞላሁት አላርም ነው። አሁን አጠፋሁት። ሰዓቱ እኮ ገና ነው። ታዲያ አሁን ለምን ይጨዋል? እንደዚህማ አትጨነቂ። ራስሽን መጠበቅ አለብሽ። አሁን እንተኛ በቃ። እሺ የኔ ፍቅር፣ አንተም ተኛ፣ እኔም ተኛ። ዮናስ ምን ሆነህ ነው? አብዳን እንዴ? እንዴት ስልኩን አልጋ ላይ ጥለህ ትወጣለህ? ይህን ያለ በድንጋጤ አይምሮን ታጣለህ? ሳባ እባክሽ ዝም በይ። ሰውየው በሩን ከፍቶ ሲገባ እኮ በጣም ነው የደነገጥኩት። አይነ ስውር በመሆኑ እድለኛ ሆነን ነው እንጂ በቀጥታ ወደ እኔ ነበር እኮ የመጣው። እድለኝነት? የትኛው እድለኝነት? ስልክህ እኮ አልጋ ላይ ሲጠራ እኮ ሊዘን ትንሽ ነበር የቀረው። በፍጥነት ቀምቼው ነው እንጂ ዛሬ ሁሉም ነገር ያበቃለት ነበር። እሺ ጥፋቱ የኔ ነው አምናለሁ። ግን የተለየ ሽቶ እንደሸተተው ሲናገር ነበር። አይኑ እንጂ አፍንጫው በጣም ነው የሚሰራው። የጠረጠረ ይመስልሻል? አያውቅም። እሱ እኔም ፍጹም ነው የሚያምነው። እኔ የምነግረውን ውሸት ሁሉ ያለምንም ጥርጥር ነው የሚቀበለው። አሁንማ የፊቴ ክሬም ነው ብዬ አሳምኛለሁ። ግን ይሄ የመጨረሻችን ነው። ምን ማለት ነው የመጨረሻችን ነው ማለት? እኔ እኮ አንቺን ሳልም ነው እኮ ሙሉ ሳባ። ለሱ ብለሽ እባክሽ የኛን ፍቅር አታበላሽ እና ገና ለገና በፍርሃት የሁለታችንን ግንኙነት ልታቆሚ። ለሱ ብለሽ እባክሽ የኛን ፍቅር አታበላሽ። ፍቅር? አሁን ስለ ፍቅር የምናወራበት ሰዓት አይደለም። ዛሬ እንዳጋጣሚ ተረፈን። ግን ሌላ ነገር ቢፈጠር እንዴት ነበር የምንሆነው? አሁን በፍጥነት ከዚህ ቤት መውጣት አለብን። እሺ ሄዳለሁ። ግን ስልኬን አንጨልኝና ሄዳለሁ። ስልክህን እኮ እዛው መኝታ ቤት ነው ጥዬ የመጣሁት። አሁን ሂጅ ላመጣው አልችልም። ቢነቃስ? ምን መኝታ ቤት ውስጥ? በይ በአስቸኳይ አንጭልኝ። በፍጹም አሁን ገብቼ ልወስዶ አልችልም። እንዴ ቢነቃስ? ሲተኛ ቀስ ብዬ ስልኩን ወስደዋለሁ። አሁን አንተ ግን ከዚህ ቤት ይጣ። ምን ነው የኔ ፍቅር? እስካሁን አልተኛሽም እንዴ? የት ቆይተሽ ነው? አዎ ቅድም ሳሎን ውስጥ የረሳሁት ነገር ስለነበር እሱን ላስተካክል ነው የቆየሁት። መስኮቱን ዘጋሽው እንዴ? ቅዝቃዜ ውስጥ አሁን አልቀነሰም። ቆይ እዛ ጋር ምን ሆነሽ ነው የቆምሽው? መተሻተኝም እንዴ? አረ ተኛለሁ። አንተ ግን ምን ነው እንቅልፍ እምቢ አለ? በጣም የደከመህ ነበር መሰለኝ። አውቃለሁ፣ ግን የሆነ ያልተለመደ ስሜት የተሰማኝ ነው። ሳባዬ እኔ መንከባከብ አልሰለቸሽም አይደል? አንዳንዴ አይነ ስውር መሆኔ ለአንቺ ከባድ ሸክም እንደሆነ ሳስብ ልቤ ይጨነቃል። አረ በፍጹም
እንዴ ምን አይነት ንግግር ነው የምትናገረው? አንተ እኮ ባለቤቴ ነህ። ይኸውልህ እንደዚህ አይነት ሀሳብ መቼም ቢሆን እንዳታስብ። እኔም ሁልጊዜ ካንተ ጎን በመሆኔ ደስተኛ ነኝ። አመሰግናለሁ የኔ መልካም። እስቲ ውሃ ስጪኝ። እዚህ ጠረጴዛ ላይ ውሃ አለ አይደለ? አለ። ቆይ እሰጣለሁ። አታንቀሳቀስ። ምነው ሳባ ምን ሆነሻል? ድምፅሽ እኮ ደንግጧል። አረ ምንም አልሆንኩም። ጠረጴዛ ላይ ሰዓትን አስቀምጬው ስለነበር እንዳጥለው ብዬ ነው። አሃ ለዛ ነው የደነገጥሽው? እሺ የኔ ፍቅር አመሰግናለሁ። አንቺ ታሌለሽ እኮ እኔ ምንም መሆን አልችልም። ለምንተኛ በቃ ደክሞ ሳባዬ ትናንትና ማታ ግን በሰላም የተኛሽ አይመስለኝም። ስትገላበጭ ነው ያደርሽው። አዎ ትንሽ ራሴን አሞኝ ስለነበረ ነው። ይሄን ፍቅር ሁኔታሽ ግን የራስ ምታት ብቻ አይመስልም። ትናንት ማታ በመኝታችን አጠገብ ኮቴ የሰማው መሰለኝ። ልክ አንድ ሰው ከቤት ውስጥ እየተራመደ የሚወጣ ይመስላል። ድመት ነው አልሽኝ አይደል? አዎ ድመት ናት አልኩህ እኮ። አንተ እንቅልፍ ላይ ስለነበርክ ነው የሰው ኮቴ መሰለ። ይሆናል። አንዳንድ ጊዜ የተለያዩ ድምጾችን ማዳመጥ ይመስለኛል አይደል? ልክ ነህ። እኔ እኮ አንቺን ሙሉ ለሙሉ አምንሻለሁ። አንቺ ካለሽኝ በዚህ በጨለማ ውስጥም ቢሆን ምንም የሚጎለኝ ነገር የለም። ስጋቴ ግን እኔን ሰልችተሽ ሌላ ህይወት እንዳትጀምሪ ብቻ ነው። እንዴ እንደዚህ አይነት ነገር መቼም ቢሆን እንዳታስብ። እኔ ሁልጊዜም ካንተ ጎን ነኝ። አሁን በቃ እረፍት አድርግ። እኔም ክችን ውስጥ የምሰራው ስራ አለ። አብዳል እንዴ ናስ? በሰዓት ዝግቢ ውስጥ ምን ትሰራለህ? አረ ሳባ አትጩሂ። ስልኬን ትላንት እዚህ ስለጣልኩት ልወስድ ነው የመጣሁት። ስልክ የት ይሄዳል? ሰበብ ፈልገህ በሌላ ጊዜ መምጣት ሲገባ ጭራሽ አሁን ትመጣለህ? እሷ እንጂ እኮ ድምጽ በጣም ነው የሚለየው። ወይ ደግሞ አምጪልኝና እሄዳለሁ። እሺ አሁን እዚሁ ጠብቀኝ፣ እኔ ራሴ ይዤ እመጣለሁ። ትላንት የነበረው ጭንቀት እኮ በአንድ ጊዜ ነው የጠፋል። ሁልጊዜ እንደዚህ በነፃነት የምንገናኙበት ቀን መቼ ይሆን? ባካታገን ትናንትና ማታ የተፈጠረውን ረስተው ነው። አሁንም እኮ ቤት ውስጥ ነው ያለነው። ፍርሃቱ ገና ከውስጥ ያወጣል። ማንን ነው የምትፈሪው? እሱ እኮ ምንም አያውቅም። እኛ እዚህ መኖራችንን ራሱ ማያውቅ ምስኪን ነው። ሳባ አለሽ? እዚህ ነሽ? የሆነ ሰው ድምጽ ይሰማኛል። አዎ ፍቅር፣ ሳሎን ነኝ። ትንሽ ስለደበረኝ ሙዚቃ ከፍቼ እያዳመጥኩ ነበር። ድምጽ የሰማው ከሙዚቃ ውስጥ ነው። እሺ እኔ መልካም። እኔማ የሆነ ሰው የመጣ መሰለኝ። ሳባዬ ምነው ዝም አልሽ? ቡና አለ እንዴ? አዎ አለ። አሁን ነው አፈላላለኝ ፍቅር። ምን አይነት ሴት ነሽ? እንዴት እንደዚህ ታደርጊያለሽ? እሱ እኮ ምንም አያውቅም። ፊት ለፊቱ ቁመን ስናሾፍበት እንዴት ህሊናሽ ዝም ይላል? ቆይ ለምንድን ነው ግን ከዚህ ነገር መውጣት ያቃተኝ? ዮናስን ባየሁት ቁጥር ሁሉንም ነገር ረሳዋለሁ። ፈጣሪ ሆይ እባክህ እርዳኝ። ሳባ ሳባ፣ ወይ የኔ ፍቅር
የኔ ፍቅር እያለቀሽ ነበር እንዴ? ድምፅሽ ተለውጧል። አረ በፍጹም አላለቀስኩም። አይኔ ውስጥ እኮ የሆነ ነገር ገብቶብኝ እሱን ለማውጣት እየሞከርኩ። ለምን መጣ? የምትፈልገው ነገር አለ? እርግጠኛ ነሽ? እኔ አይነ ስውርም በሆን የልብሽን ትርታ እና የድምፅሽን ቅኝት በሚገባው አውቀዋለሁ። የሆነ የጭንቀት ስሜት እንዳለሽ ይሰማኛል። የኔ ነገር ሰልችቶች ተሆነ ንገሪኝ። እኔ አንቺን ማስገደድ አልፈልግም። አረ አይደለም እባክህ፣ እንደዚህ አይነት ነገር አታውራ። እኔ መቼም ቢሆን ካንተ መለየት አልፈልግም። አንተ እኮ ለእኔ በጣም ታማኝና መልካም ባል ነህ። እኔ ነኝ ለአንተ ማልገባህ። የአንቺ መልካምነት ነው እኮ እዚህ ያደረሰኝ። አንቺ ካሌለሽ እኔ በዚህ ቤት ውስጥ ምንም አይደለውም። ዮናስ ነገር ግን ትንሽ ግራ አጋብቶኛል። እሱ ለእኔ መልካም ጓደኛዬ ነው አይደል ሳባ? አዎ ዮናስማ ጥሩ ጓደኛ ነው። ሁልጊዜ ሰላምታ ነው የሚጠይቀኝ። በቃ አሁን ስለሱ አታስብ እና አረፍ በል። እሺ የኔ ፍቅር፣ አንቺ ታለሽኝ ሁሉም ሰላም ነው። ይህ ሰዓት እኮ ዝም ብሎ ከሚቀመጥ እኔ ብሸጠው እኮ ያዋጣኝ ነበር። እሷ ምን ያደርግለታል? አብዳል ዮናስ፣ ይህ እኮ አባቱ የሰጠው የመጨረሻ ስጦታው ነው። ሁልጊዜ ጠዋትና ማታ በእጁ እየዳሰሰ ነው የሚያየው። እባክህ ተው። ሳባ። አቤት። የት ሆነሽ ነው? የምን ድምፅ ነው የምሰማው? ቤት ውስጥ ሌላ ሰው አለ እንዴ? አረ እኔ ነኝ የኔ ፍቅር። ምኝታ ቤት እቃዎችን እያስተካከልኩ ነው። አይ የሆነ ድምፅ ሰምቼ ግራ ገብቶኝ ነው። እሺ የኔ ፍቅር አትደንግጥ። ሄሎ ዮናስ፣ ትሰማኛለህ? ዛሬ ትልቅ እድል አግኝተናል። ሄሎ ሳብዬ፣ ምንድነው እንደዚህ በሹክሹክታ የምታወሪው? የአይነ ስውር ባልሽ አጠገብሽ ነው እንዴ? ምን አዲስ ነገር ተገኘ? አትቀልድ እባክህ። ዛሬ ማታ የቀድሞ የትምህርት ቤት ጓደኛው ለራት ግብዣ ጠርቶታል። እዛ እንደሚያድር ነግሮኛል። ዋው፣ ይሄማ ድንቅ ዜና ነው። ታዲያ ይህን ያህል ምን ያስፈራሻል? ሰውየው ሌሊቱ ሙሉ ቤት ውስጥ ከሌለማ ሌሊቱ ሙሉ የኛ ነው ማለት ነው። አዎ፣ ግን አሁንም ቢሆን ጥንቃቄ ማድረግ አለብን። ባለፈው የተፈጠረው ነገር ድንጋጤው እስካሁን አልለቀቀኝም። እሱ ወዲያው እንደወጣ እደውልልሃለሁ። እሺ እኔ ፈሪ፣ ስለ እሱ አታስቢ። እሱ መውጣቱን ብቻ አረጋግጭ። ስለ እሱ ባሰብ ቁጥር ውስጤ በጣም ነው የሚጨነቀው። እኛ እኮ በጣም እየበደልነው ነው። እኔ ከጀርባው እንደዚህ አይነት ስራ በመስራቴ ህሊናዬ ሁሌ ነው የሚወቅሰኝ። አሁንም ያንን የማይረባ ወሬሽን ልጀምሪ ነው ሳባ? እሺ በቃ እንደወጣ ወዲያው እደውልልሃለሁ። ሳባዬ፣ እርግጠኛ ነሽ ብቻሽን ማደር አትፈሪማ? ጓደኛዬ ጋብዞኝ ነው እንጂ አንቺን ጥዬ መሄድ አልፈለግኩም። ቅር ካለሽ ግን ቀራለሁ። አረ በፍጹም ፍቅር፣ ለምን ትቀራለህ? ብዙ ጊዜ ያላገኘኸው የልጅነት ጓደኛ እኮ ነው የጋበዘህ። እንደዚህ አይነት እድል ደግሞ ሁልጊዜ አይገኝም። እኔ እኮ ትልቅ ሴት ነኝ፣ ምን ሆናለሁ? በሩን በጥንቃቄ ቆልፌ እተኛለሁ። አንቺ እኮ ብልህ ሚስት ነሽ። በቃ ነገ በጊዜ እመጣለሁ። እሺ የኔ ባል፣ ጥሩ ጊዜ እንደሚኖር ተስፋ አድርጋለሁ። ምንም እንዳታስብሽ፣ አንተ ብቻ ዘና በል። ስልክን ግን ኪስ ውስጥ ይዘውን አይደል? አዎ በኪሴ ይዣለሁ። ግን አባት የሰጠኝ ሰዓት በእጅ ላይ አለመኖሩ የሆነ ነገር እንደጎደለኝ ተሰማኝ። አታስብ፣ ነገ ጧት የመጀመሪያ ስራ የሰዓቱን ማስተካከል ነው። የሚወስድ ባጃጅ ቦታ መሰለኝ። ተነስ በቃ።
ሄሎ አየሽ አይደል ዝም ብለሽ ነው የተጨነቅሽው። የአይነ ስውር ባልሽ አሁን ጓደኛው ቤት ሆኖ ስለ ድሮ ትዝታው እያወራ ነው የሚሆነው። እኛ ደግሞ እዚህ የራሳችን ዓለም ውስጥ ነው። መጀመሪያ ላይ በጣም ደንግጬ ነበር። እሱ መሄዱን ሳቅ ግን ትልቅ እረፍት ተሰማኝ። እኔ የምልህ ግን ይሁን የዳዊት አባት የሰጠውን ሰዓት የምር ትሸጠዋለህ? ለምን አንሸጠውም? ሰዓቱ እኮ ውድ ሰዓት እኮ ነው። እሱ በአይኑ የማያየውን እቃ እዚህ ከሚያስቀምጠው እኛ ብንጠቀምበት ምን አለበት? እሱ እኮ ሰዓቱ ተሰብሮ ሊጠገን እንደተወሰደ ነው የሚያውቀው። በጣም ጨካኝ ነህ ግን። እኔ ግን አንዳንድ ጊዜ ድንገት ተመልሶ የሚመጣ ይመስለኛል። ባለፈው ያሳለፍነውን ድንጋጤ ባሰብኩ ቁጥር አሁንም ይጨንቀኛል። አትፍሪ ያልኩሽ። ዛሬ እኛ ምሽት ነው። ግን ይዛለታ እሱ መጥቶ ሲያወራሽ ሳቄን መቆጣጠር አቅቶኝ ነበር። ኧረ ተወኝ ዮናስ፣ ልቤ ቀጥ ልትል ትንሽ ነበር የቀራት። በተለይ ደግሞ የአንተ ስልክ ሲጠራ መገባበት ነበር የጠፋኝ። ስልኩን ሊይዘው ትንሽ ሲቀረው ነው እኮ ከእጁ ላይ ነጥቅ አላርምን ያልኩት። ኋላ እሱ ግን ያንን ውሸት ዝም ብሎ ነው አያምንሽ። እውነትም አይነ ስውር ብቻ ሳይሆን አይምሮም ጭፍን ነው። አዎ እሱ እኔም በፍጹም አይጠራጠረኝም። እኔም ዋሸውን ነገር ሁሉ እንደ ቅዱስ ቃል ነው የሚቀበለው። አንዳንድ ጊዜ ሳስበው ግን በጣም ነው የሚያሳዝነኝ። እሱ ሁልጊዜ ደግነቱ ብቻ ነበር የሚታየው። ስለ እሱ ማሰብሽን አቁሚ። እሱ የራሱ ህይወት አለው፣ እኛ ደግሞ የራሳችን። ዛሬ ስለ እሱ ማውራት አልፈልግም። ዮናስ ተነስ። ምንድን ነው ሳባ? ምን ሆነሽ ነው በዚህ በሌሊት? እንስሳ ይሆናል እባክሽ። ዮናስ እንስሳ አይደለም፣ ዳዊት ተመልሶ መጥቷል። ምን አብደሻ እንዴ? ምንድን ነው? እንዴት ነው በዚህ በሌሊት የሚመለሰው? ጓደኛዬ ቤት ልደር ብለዋል እንዴ? ሄዱ? አላውቅም። ምንም አትጠይቀኝ። ቶሎ በል ልብስ ልበስና ከዚህ መኝታ ቤት መውጣት አለብን። አሁን ወደ ውጭ መውጣት የለብን። በር ላይ ነው እኮ ያለው። ሰዓቱም ስለመሸ እንግዳ ማረፊያ ውስጥ ገብተተኛ። ይኸውልህ ምንም አይነት ድምፅ እንዳታሰማ። እሺ። ሰዓቱን ግን መኝታ ቤቱ ይዘውኩት መሰለኝ። አሁን ስለ ሰዓት አታውራብኝ። እንግዳ ማረፊያ ውስጥ ገብተተኛ። ቶሎ በል ሂድ። ፍቅር ምን ነው ተመለስክ? በሰላም ነው? አይ ምንም ችግር የለም። ተጓደኛዬ ከተጫወትን በኋላ እዛ ማደሩን ስላልፈለግኩ ወደ ቤት ልሄድ ብዬ መጣ። እንደዛ ነው እንዴ? አይ ጥሩ አደረክ። እኔም ብቻዬን ስለነበርኩ ደብሮኝ ነበር። በቃ ወደ መኝታ ቤት እንግባና እረፍት አድርግ። እኔ የምለው መጠጥ እየጠጣሽ ነበር እንዴ? የመጠጥ ሽታ ይሸተኛል። አዎ ትንሽ ደብሮኝ ስለነበር እንዲያጫውተኝ እየጠጣሁ ነበር። እሺ የኔ ፍቅር ውሃ ካለ አንጭልኝና ወደ መኝታ ቤት እንግባ። እሺ ሳባይ ዛሬ መንገድ ላይ ሳለሁ አንድ አስፈሪ ሀሳብ በአይምሮዬ መጣ።
እኔ አይነ ስውር ስለሆንኩ ትጠይኛለሽ? እኔ እኮ በዚህ ምድር ላይ ካላንቺ ማንም የለኝም። ብትተይኝ ምገባበት የለኝም። አረ አረ በፍጹም ይቅር። እንደዚህ አይነት ሀሳብ መቼም አታስብ። እኔ እኮ አልጠላህም፣ በጣም ነው የምወድህ። አውቃለሁ የኔ መልካም ሚስት፣ እኔም በጣም ነው የምወድሽ። እሺ በቃ አሁን እንተኛ።